ሰላም እንዴት ቆያችሁ የኛ እይታ ፕሮግራም ተከታዮች ዛሬ በወቅታዊ ጉዳዮች ዙሪያ የምንወያይ ይሆናል። እኔ ሰይዳሊና ፍርቱና መንገሻ እንደተለመደው ተገኝተናል። ሰሞኑ ትኩስ ወሬ ሆኖ እየተሰማ ያለው ስለ ቲፒኤስ ነው። ቴምፖራሪ ፕሮቴክትድ ስታተስ አሜሪካ አልፎ አልፎ በሀገራት ክራይሲሶች ቀውሶች ሲያጋጥሙ ለፖለቲከኞቹም የሆነ ለዛ ሀገር ዜጎች ጊዜያዊ መጠለያ የሚሰጥበት የአሜሪካ የምትከተለው የህግ ከለላ ነው። ጊዜያዊ የስራ ፍቃድ ይሰጣል፣ መኖሪያም እንዲሁ ይሰጣል። ችግሩ ከተፈታ በኋላ እንዲሁም ይነሳል ማለት ነው። ይሄን ለኢትዮጵያውያን ሰጥታ ነበር የተወሰኑ ፖለቲከኞች እንዲሁም ደግሞ በዛ በተለይ በሰሜኑ ጦርነት ጊዜ በዚህ ጉዳይ ላይ ፕሬዝዳንት ጆ ባይደን የቲፒኤስ የቴምፖራሪ ፕሮቴክትድ ስታተስ እንዲሰጣቸው ፈቅዶ ነበር። በዛ ሁኔታ ነበረ ከ5000 በላይ የሚሆኑ ኢትዮጵያውያን ለዚህ እድል ተጠቃሚ ሆነው ነበሩ። ከዛ በኋላ ግን አሁን በተጠናው ጥናት አሜሪካ ኢትዮጵያ ሰላም ናት፣ ወደ ሀገራችሁ ግቡ፣ ሀገራችሁን አልሙ፣ ችግር ካለ እዚህ ግባ የሚባልም አይደለም፣ ተመካከሩ እና ፍቱ፣ ሰላም ነው ሀገራችሁ እያለች ትገኛለች። ውሳኔው ከተላለፈ የተወሰነ ወራትን አስቆጥሯል። ከዛ በኋላ ይህ ነገር ድጋሚ መጠናት አለበት ብሎ ፍርድ ቤቱ እንዲዘገይ አድርጎ ነበር። ቢሆንም ግን ፍርድ ቤቱም ተስማምተዋል። አሁን በዚህ ጉዳይም እናወራለን። እውነት ነው። እንግዲህ እነኚህ ዜጎቻችን ኢትዮጵያን አንተ እንዳነሳው ወደ 5000 አካባቢ ናቸው። የነሱ መሸኘትን ሳይሆን እኛ ዛሬ ልናነሳ የፈለግነው ከአሜሪካ ዲፖርት ስለመደረጋቸው የአሜሪካው መሪ ትላንትና ነው በራሳችሁ ካልወጣችሁ ሪፖርት ነው የምናደርጋችሁ የሚል ማስጠንቀቂያ ጭምር መግለጫ እያወጣ ያለበት ሁኔታ አለ። በግዳጅ እኛ ልናነሳ የፈለግነው ዛሬ እንግዲህ የእነሱን ከአሜሪካ እንዲወጡ መደረግን ሳይሆን እነኚህ ሁሉም አይደሉም የተወሰኑ ዜጎቻችን የምንላቸው ኢትዮጵያዊ ገና ለገና አሜሪካን ገባን ብለው ሲያደርጉ የነበሩ በርካታ ነገሮች አሉ። እዛ ላይ ነው ዛሬ እኛ ትኩረታችን ማድረግ የፈለግነው። እነኚህ እነማን ናቸው? በምን ጽፍ ላይ ነበር የቆሙት? ኢትዮጵያን ምንስ ለማድረግ ነበር ሲንቀሳቀሱ የነበሩት? ፋይናሊ አሁንስ የነሱ ጣፈንታ ምንድነው የሚለውን ነው ልንዳስስ የወደድነው። እንግዲህ አድማጮቻችን አብራችሁን ቆዩ። እሱ ላይ ነው በተለይ ከሀገራችን ሰላም ጠፋ ብሎ ነው ይህን ከለላ የጠየቁት። የተሰጣቸውም እንደዛ ነበር። እዛ ሄዶ በቆዩበት ጊዜያት ውስጥ ስናያቸው ብዙዎቹ በሀገራችን ሰላም እንዳይመጣም ሲሰሩ የነበሩ ግለሰቦች ናቸው። ሁሉም ባይሆኑም በጥቂቱ በየሚዲያ የሚታዩ ከዩቱብ ገቢ የሚያገኙ እንዲሁም ደግሞ ህዝብን ከህዝብ ጋር እያባሉ ታጣቂዎቹን እየደገፉ የፖለቲካ አቅጣጫን እየሰጡ ብዙ ነገሮችን ሲያደርጉ እየቆዩ ናቸው። ሰላም የለም ብሎ አሜሪካ ለመቆየት ይፈልጋሉ፣ ግን በሀገራችን ሰላም እንዳይመጣም የሚሰሩ አካላቶች ናቸው። እነዚህ አሁን እናንተ እንደምትሉት አይደለም፣ አየር ላይ እንዳለ እናንተ እንደምታሰራጩት አይደለም፣ ሀገራችሁ ሰላም ነው፣ መሬት ላይ ያለው አሁን ሰላም ነው። እንዲሁም ደግሞ ሀገራችሁ ችግሮቿን በምክክር በመፍታት ላይ ናት፣ እየተመካከሩ ይገኛሉ። ወደ ሀገራችሁ ግቡ፣ ካልሆነ ግን በግዴታ ሸኛቸዋለን እየተባሉ ይገኛሉ። እንግዲህ ይህንን በዝርዝር ለማንሳት ጠቅለል አድርገን ከማንሳት ይልቅ በዝርዝር ለማንሳት እንሞክራለን። ይሄንን በዝርዝር የምናነሳው ለምሳሌ እንግዲህ አሁን በሀገራችን ከሰሜኑ ጦርነት ከህዋቶች ሰሜን ዕዝን መተው ከከፈቱት ጦርነት በኋላ ያ ልክ በፕሪቶሪያ ሰላም ስምምነት ተጠናቆ ሲያልቅ እንግዲህ አሁን ሁለተኛው ዙር ሊከፈት ነው። በዛ መሃል ደግሞ ምንድነው የተፈጠረው? ይሄን የፕሪቶሪያ ሰላም ስምምነት እንዴት ከኛ ጀርባ ትፈራረማላችሁ? እነሱ መሳሪያ እንትን ሳያስቀምጡ እኛ እናስቀምጥም ብለው
ኮዛችን ትግራዮች መሳሪያ ሳያስቀምጡ ሳይፈቱ እኛን ፈታም በሚል በአማራ ክልል የተነሳ ግጭት ነበረ። ይሄንን እንግዲህ ለኦልሞስት አሁን ለ3 ዓመት አካባቢ የሄደ ግጭት ነው። እዚህ ግጭት ላይ እነኚህ አሁን በውጭ ያሉ ዜጎች ምንድነው ተሳትፏቸው የሚለውን አንድ ባንድ ካየን እውነት ለመናገር እዚህ ያሉትን በትጥቅ የሚደግፉት እነሱ ናቸው፣ በስንቅ የሚደግፉት እነሱ ናቸው፣ በፕሮፓጋንዳው የሚደግፉት እነሱ ናቸው። አንድ ባንድ ገንዘብን በመላክ መሳሪያን በመግዛት እና በፕሮፓጋንዳውም በጣም የሌለ ያልተፈጠረ ህዝብን ከህዝብ ሃይማኖትን ከሃይማኖት ሀገር ያለ መሪ እንድትቀር በጣም በርካታ ስራ ሲሰሩ የቆዩ ናቸው። ከነኚህ ውስጥ እንግዲህ በፊገር የሚታወቁ አሉ። ለምሳሌ እንደነ ኢንጂነር ይልቃል ነው። በሰላማዊ ፖለቲካ ተወዳድሮ አንድም ሰው ያልመረጠው ሰው ነው። ማንም ሰው ስላልመረጠው ተቀባይነት ሲያጣ በትጥቅ ትግል ኢትዮጵያን እንግዲህ ለማተራመስ የሚያደርገው አንዱ አክቲቭሊ ሲንቀሳቀስ የነበሩ ናቸው። እነ ፕሮፌሰር በጣም በርካታ ናቸው። እነኚህ ዜጎች ወደ አሜሪካ ሲገቡ ተመልሰው የሚመጡ አይነት እንደዚህ አይነት አደጋ ይገጥመናል ብለው አላሰቡም። ሀገር ሁሌ ሀገር ናት፣ እናት ናት ሀገር። ድሃም ሆንክ ሀብታምም ሆንክ እናት የእናት ጣዕሟ ያው እናት ናት። እቺ እናት የሆነችን ሀገር ደግሞ ዞረህ እንዳትገባ አፍርሰው በትነው ጎጆ መግቢያህን አፍርሰው በትነው ልክ እንደ ተበተኑ ሀገሮች እንደነ ሱሪያ ምናምን ዜጎቿ እንዲሰደዱ በሃይማኖት ሽፋን በብሔር ሽፋን በርካታ ስራዎች ሲሰሩ የቆዩ ናቸው እነኚህ ሰዎች ማለት ነው። እንግዲህ አሁን ኢትዮጵያ በሚወራው ልክ አይደለም፣ ሰላም ነው፣ ወደ ሀገራችሁ መመለስ ትችላላችሁ ሲባል ምን ይሆን አይምሯቸው ውስጥ የሚወጣው? ሊበትኗት ሲጭሩ የነበረች ሀገር ናት። በርካታ ስራዎች የሽግግር መንግስት ሲሉ ነበረ። ምርጫ እንዳይካሄድ በጣም በርካታ ስራ ሲሰሩ ነበረ። ህዝቡ በሰላም መንገድ የሚፈልገውን ሰው እንዳይመርጥ ህዝቡ ላይ ቀጥተኛ የሞት አዋጅ ሲያውጁ የነበሩ ሰዎች ናቸው። አንድና ሁለት ብለህ የምታነሳው ነገር አይደለም ሲያደርጉ የነበረው። ፋይናሊ እንግዲህ ምንም አሜሪካ ዲሞክራቲ የሆነች በኢኮኖሚ የበለጸገች ሀገርን ብትሆን ሀገር እስካልሆነ ሀገር አይደለም፣ በቃ ውጣ ነው የምትባለው። ያን ጊዜ ልትበትናት ያሰብከው ሀገር ላይ እንዴት ነው የምታስበው? ይሄ በጣም ሌላኛው ጥያቄ ነው። ሌላው ደግሞ ገራሚው ይሄ እንግዲህ ይሄ መመሪያ እኮ ከወራት በፊት ነበረ የወጣው የነበረው። በዛ ሰዓት እናት ሀገር ኤርትራ ትቀበላለች የሚል ነበረ ሲፎክሩ የነበረው። በዛ ሲፎክሩ ነበር። አዎ እናት ሀገር ኤርትራ የራሷን ዜጎች ያልሰበሰበች የራሷ ዜጎች እዚህ አዲስ አበባ ላይ ራሱ ስንት 100,000 ነው የሚኖሩት። በበርካታ ዓለም ተበትነው ነው የሚኖሩት። ኤርትራ ማለት ኢንተርኔት የሌለበት ባንክ ኤቲኤም የሌለበት የመንግስት ሲስተም ሪሊ ከአሜሪካ መጥተህ ኤርትራ የመኖር እንትን ልክ በቃ ሲኦልን እንደመለማመድ የሚታይ ነው። እና አገርህን በእድገት ላይ ያለች በጣም በበርካታ ነገር እየተጓዘች ያለች አገርህን ልታፈርስ ሄደ ሞክረ አልተሳካልህም። ፋይናሊ ምን አይነት ዝቅጠት ነው አሁን ኤርትራ እናት ሀገር ኤርትራ ብለህ ማሰብ ራሱ የሚገርም አይነት እንትን ነው። እና አሁን ከዛ ራሱ መጥቶ ኤርትራ ለመኖር ቢያስቡ እንኳን ሲያስም ቢፈቅድላቸው እንኳን በምን ኢንተርኔት ዩቱባቸውን የሚሸቅሉት በጣም አስቸጋሪ ነው። ወጥቶ መዝናናትን የለመዱ ናቸው። ልጆቻቸውን በኢንተርናሽናል ስኩል የሚያስተምሩ ሰዎች ናቸው። እዚህ የድሃ ልጅ ጫካ እንዲገባ ይሰራሉ። እዛ ከዩቱብ በሚያገኙት እንደዛ ሲሆነድቁ የነበሩ ሰዎች ናቸው። እንዴት ብሎ ይኖራሉ?
አስመራውን ከን ቢገቡ በጣም ሰው የሌለበት ከተማ ነው። በጣም ከባድ ያረጀ ከተማ ነው። ቢልዲንጉ ኢንፍራስትራክቸሩ ሙሉ በሙሉ ኢታሊ የሰራችው ብቻ ነው እስካሁን ያለው። ብዙ ቱሪስቶች ገብቶ የሚያሳዩት በቃ ትንሽዬ ሮም አፍሪካ ከዛሬ 60 ዓመት በፊት ብለው ነው የሚያሳዩ እንደ አዲስ። ምክንያቱም እንደዚህ አይነት ኢሜጅ የትም ሀገር ላይ ስለማታውቅ እሱ ነው የኤርትራውያን አሻራ ይሉ የሮም ይላል ትንሽ የሮም ይላል። እና በጣም ያስደነግጣል እንደዚህ አይነት በአፍሪካ አህጉር ላይ የሮም እያሉ ኢታሊን ሲጠሩ አልሰሩም ማለት ነው። ያልሰሩበትን ከተማ ደግሞ እንዴት ሊኖሩ እንደሚችሉ እነሱ ኤርትራውያን ራሳቸው ትቶ የለም ወጣት በሀገሩ የለም የታወቀ ነው። እነሱ ደግሞ ወጣቱ የሀገሪቱ ወጣት የማይኖርበት ከተማ ገብቶ የአውሮፓንና የአሜሪካን ኑሮ የለመደ ሰው ብዙ መገመት እንችላለን። ዞሮ ዞሮ ሀሳባችን ሰማራይዝ ለማድረግ ሀገር ናት። ችግሮች ካሉ በምክክር ልክ አሁን እየተደረገ እንዳለ ችግሮቹን በምክክር መፍታት፣ በሀገር ጉዳይ ሲሆን መስማማት፣ ሁሉም ከጽንፍ ወጥቶ ወደ ማዕከል ማምጣት፣ ሀሳቦቹን ከጠመንጃ ይልቅ ሀሳቦቹን በየጊዜው አፕዴት ማድረግ፣ ይህ ህዝብ ምን ይፈልጋል፣ ያኛው ህዝብ ምን ይፈልጋል፣ ማዕከል ላይ ደግሞ የሚያመጣን ሀሳብ የትኛው ነው እያልን መኖር እንጂ ከሀገራችን ወጥተን ሀገራችንን የምናፈርስ ከሆነ በጣም የሚገርመው ደግሞ ብዙዎቹ በወንጀል የሚፈለጉ ናቸው በኢትዮጵያ መንግስት። አንዳንዶቹ አሜሪካ ከገቡ በኋላ የሰብአዊ መብት ተሟጋች ሆኖ መስሎ ሲታዩ ነበር ብዙዎቹ። አንዳንዶቹ ደግሞ በሽብር የሚፈለጉ ናቸው። በትክክል ከዛ ውስጥ እንደነ ልደቱ አይነቱ እኮ በዚህ አይነት የሚፈልግም አይነት ሰው ነው። እና አሁን የሽግግር የይቅርታ የምክክር መድረኩን አይተ ከሆነ እንዳይሳካ በጣም በርካታ ነገር ሲሰሩ ነው የቆዩት። እስቲል የፉክክር ነው የመፎጋገር ነው ምን አይነት ነገር ሲያቢ ሰጣውት ሲያጣጥሉ ታያለ። ይሄ እነኛ አካላቶች አንድና አንድ ምንም በቃ ተነጋግረ ተስማምተ ወደ አንድ መምጣትን ሳይሆን ኢትዮጵያን የማተራመስ የመበተን ህዝብና ከህዝብ ማጋጨት ብቻ እንደሚሰሩ የምታየው በዚህ ነው። ምክንያቱም አንተ ጥያቄ አለኝ ካልክ የሚበጅ ሀሳብ አለኝ ካልክ የምክክር ሂደቱንም ገና ሳታየውና ሳታውቀው በዛ ልክ ማጥላላትና ማንቋሽም አይጠበቅብህም። ካየህ የሚገመገም የሚተችም ችግርም ካለበት ውስጥ ገብተህ የራስን አስተዋጽኦ አድርገህ ነው መፍትሄም የሚሆን ነገር ደግሞ አውትፑቱን ከተወያዩበት በኋላ ሀሳቡ ተገቢ አይደለም ማለት ይቻላል። እንደዛ አካሄድ ነው ሊኖርህ ይገባል እንጂ ከጅምሩ ጀምሮ በፍጹም ያልተቀበሉት አካሄድ ነው። ይሄ ምንን ነው የሚያመለክተው? በሰላም ውስጥ አያምኑም። በችግር ውስጥ እነሱ የራሳቸውን ትርፋማነት ነው የሚቀጥሉት። እናት ሀገር ኤርትራ ያሉት እኮ በእነሱ ስለሚደገፉም ጭምር የእነሱንም ሀሳብም ስለሚያራምዱም ጭምር ያው የእነሱ ተላላኪም ስለሆኑ ጭምር ነው እናት ሀገር ኤርትራ እንገባለን ያሉት። ይሄ ቡድን በምክክር የማያምን ከሆነ ምክክርን የሚያጥላላ ከሆነ ለራሱ የተንደላቀቀ ሀገር ተቀምጦ አልጠበቀውም። አሁን ዲፖርት መደረግን የደሃ ልጅን ሊያስጨፈጭፍ የሚሰራ ከሆነ ህዝብን ከህዝብ ደግሞ እኩልነትን ሳይሆን እኛ የኢትዮጵያዋ ልክ ነን የሚሉ ናቸው። ሌላው ምንድን ነው? ዜጋ ነው። ኢትዮጵያ ለሁሉም ብሔር ብሔረሰቦቿ እኩል ራሷን በራሷ ክልሎች ራሳቸውን በራሳቸው አስተዳድረው መብትና ግዴታቸውን አውቀው ለይተው የሚኖሩ ናቸው እንጂ አንዱ የበላይ አንዱ የበታች ብለህ የምትልበት ነገር የለም። ጽንፈኝነት፣ የበላይነት፣ በእኔ ስር ሁን የሚል አካሄድ እስከዛሬ በጣም ብዙ ዋጋ አስከፍሎናል። ያንን ነገር ደግሞ ለማለፍ ዛሬ የተጀመረው ምክክር ኮሚሽንም እንዳይሳካ በዛው በጦርነት አባዚ ውስጥ እንድንኖር ስለሚፈልጉ ፋይናሊ ደግሞ ኤርትራም ትሁን ያው ሌሎች ጠላት ሀገሮች ኢትዮጵያን ለመበተን ከሚሄዱት አካሄድ ውስጥ እነኚህን ሰዎች ነው በዋናነት የሚጠቀሙ። እነሱን እያደራጁ በእኛ በራሳችን ቋንቋ፣ በራሳችን አገላለጽ፣ በራሳችን ስለንቦና ሁሌ መርዝን እየረጩ ነው የኖሩት። ፋይናሊ ግን አሁን ይሄ ነገር ሲፈጠር እንግዲህ ትልቅ ውርደት ነው በጣም
አንደኛ ትልቅ ውርደት ነው። ሁለተኛ ምናልባት የጸጸት ስሜትን ቢኖራቸው ጥሩ ነው። ምክንያቱም ሀገርህ በምንም የምትለውጠው የትም በቃ ማለት ምንም ነው በቃ የሌለ ከሀገር በላይ ማለት ነው። ያችን ልትበትናት ያሰብካትን ሀገር እንግዲህ ተወርውረህ ስትመጣባት ራስንም በደንብ ማየት ያስፈልጋል። ሌላውም ሰው ከዚህ በጣም ሊማር ይገባል። መንግስት ይመጣል ይሄዳል፣ ህዝብ አብሮ ነው የሚኖረው። ኢትዮጵያን ደግሞ ተዋልደን ተጋብተን ማንም ማለት ምንንም ከምንም መለየት አትችልም። በዚህ ሰዓት ሁላችንም የተቀየጠ ብሔር አለ። ይሄንን በማትለይበት ሁኔታ ህዝብን ደግሞ ለመለየት ሀገርን ለመበተን መጣር በራሱ ይሄ የታሪክ ተወቃሽ መሆንም ዝቅጠትም ነው እና ዛሬ እንግዲህ የደረሳቸው ጣፈንታ ደረታቸውን ነፍተው ሳይሆን አንገታቸውን ደፍተው እንዲሄዱ ያደረጋቸው ይሄ ነው ባይነኝ። እሱ ነው። በሌላ መንገድ እኮ ስታይ ሀገራችን ተሰዶም የወጡትን አሁን ወደ አረብ ሀገራት የገቡትንም መንግስት እየመለሳቸው ነው። ብዙዎቹን በሺ የሚቆጠሩ አንዳንዴ በየሳምንቱ አንዳንዴ በየቀኑ የሚመለስበት ሁኔታ አለ። እነኝን ሁሉ እየተቀበለ ነው የሚገኘው መንግስት። ብንቸገርም የፈለገ ድሃ ብትሆን ሀገራችንን ከማልማት እንዲሁም ደግሞ ሰላማን ከመጠበቅ ውጪ ምንም አማራጭ የለን። ቢያንስ መንግስት እንዲኖራት ያ መንግስት ደግሞ ጠንክሮ እንዲወጣ ማድረግ፣ ምክክሮች ሲኖሩ ማበረታታት፣ ሜቢ የምንነቅፍበት ደካማ ጎን ሊኖረው ይችላል። በቀጣይ ደግሞ እንዲያስተካክል አቅጣጫ መስጠት፣ ገንቢ የሆኑ ሀሳቦችን ከመስጠት አለመቆጠብ እንጂ እንዲሁ እኔ ካልመራዋቸው እችን ሀገር እኔ ካልመራዋት መበታተን አለባት፣ ማንም እንደኔ ሊያስተዳድራት አይችልም በሚል እይታ የሚደረጉ እንቅስቃሴዎች የትም አያደርሱንም። ከነሱ የተማርነው አሁን ይሄ ነው። እነኚህ ሰዎች አዋቂ ቢሆኑ ምሁር ቢሆኑ አሜሪካ በዚህ ልክ አታባራቸውም ነበር፣ ትጠቀም ነበር። አሜሪካ በባህሪዋ ብዙ አዋቂዎች ምሁራንን ትወስዳለች እንጂ አታባርም፣ ውጡልኝ አትልም። እነዚህ ሰዎች ተራ መሆናቸውን ነው የሚያሳየው። ቢያንስ አሁን እስካሁን እኮ በምናየው ጎበዝ ተማሪን ራሱ አሜሪካ በስኮላርሺፕ ትወስዳለች፣ የፈጠራ ሰዎችን ትወስዳለች፣ ናሳ ታስገባለች። ከዚህ ሀገር ነኝ አትልም አሜሪካ። የሷ ካራክተር ነው ይሄ። እነዚህ አሁን እዛም ከሄዱ በኋላ እግራቸው ነው አሜሪካ የረገጠ እንጂ አይምሯቸው እዚህ ጫካ ነው የቀረው። ከታጣቂዎች ጋር ነው በመነጋገር የሚያምኑ አይደለም፣ ተገዢ ናቸው በቃ ጠቅላላ። እና ይሄ ውሃ የሚያነሳ ነገር አታገኝባቸውም። ሰርቶ መለወጥ ይችሉ ነበር። እነሱ ግን ከአስመራና ከግብፅ በሚላኩ ነፃ ዶላር ቁጭ ብሎ መብላትን ስለለመዱ ሀገርን አፍርሶ በመኖር ነው እነሱ የሚያቅዱት። አሁን ግን ሲዋረዱ የት እንደሚገቡ መንግስት ሆድ ሰፊ ስለሆነ ይቀበላቸዋል። በወንጀል የሚጠየቁትን ይጠይቃቸዋል። ግን ልንማር ይገባል፣ ከነዚህ ልንማር ይገባል። ብዙ በጣም አስተማሪ ነገር ነው። ሀገራችንን በሚገባ ብናለማት እኮ ማንም ወደኛ ለመምጣት ነው የሚያስበው እንጂ እኛ ከሀገራችን ለመውጣት አናስብም ነበር። የሁላችንም ድርሻ ነው ሀገርን ማልማት። መንግስት ደካማ ሊሆን ይችላል፣ ጠንካራ ሊሆን ይችላል። በጊዜ ሂደት ነው ይለወጣል። ሀገር ደግሞ ትቀጥላለች። ጠንካራ ሀገር ከተገነባ የመጣ መንግስት ተመልሶ ስለሚሄድ ሀገር ደግሞ በጥንካሬዋ ትቀጥላለች። ለዚህ ደግሞ ሁላችንም ልናበረክት የሚገባ አስተዋጽኦ በጥንቃቄ ማድረግ አለብን። እኔ ያልኩት ካልሆነ የምንል ከሆነ ጣጣው ከባድ ነው የሚሆነው እና እውነት ነው። የዛሬው ርዕሰ ጉዳያችን እንግዲህ አሜሪካ በኢትዮጵያን ዜጎች ላይ የወሰደችውን እርምጃ ዳሰናል። ሌላው እንግዲህ ሰሞኑን እየተመለከትን ያለነው በህወሓት እንቅስቃሴዎች ላይ መንግስት እንትኑን የለየ ታርጌቱን የለየ ማለት ደስ የሚለው አሁን ሌሎች ሀገር ላይ ድሮ የምናየው ነገሮች እኛ ሀገር ላይ መከላከያ ሰራዊት እያመጣው ነው። በፊት በነበሩ ጦርነቶች የሰው ህይወት በሺዎች ነው የሚረግፈው።
አሁን ጦርነትን መደገፍ ሳይሆን ሌሎች ሀገሮች ላይ በጣም በርካታ የጦር መሳሪያ ይወድማሉ ምናምን ታያለ ይሄ ታርጌቶች ላይ ማለት ነው። እኛ ሀገር ላይ የነበረው ያ ሳይሆን የሰው የወጣትን ሞት ነበረ ፊት ለፊት ተኩስ ስለነበረ ከዚህም ከዛም ከሁለቱም መቅጣጫ እንደዛ አይነት ጉዳት ነበረ የነበረ። አሁን ግን ያው ዘመኑ ተቀይሮ የኢትዮጵያ መንግስት ህዋቶች ከሰሞኑም ከሽሪናው ቀጥሎ ራያ አካባቢ ነበረ። ከራያ ደግሞ አሁን በመቀሌ 12 ኪሎ ሜትር አካባቢ ላይ የሚገኝ ቦታ ላይ ከኤርትራ ያስገቡትን የጦር መሳሪያ ላይ እርምጃ ወስዷል። ይሄ በጣም የሰው ህይወትን ሴፍ የሚያደርግ ነገር ነው። ደስ የሚል ነገር ነው። በዛ በኩልም ያለው ወገኖቻችን ናቸው፣ ማለቅ የለባቸውም። ይሄ የጦር መሳሪያ ሊጠቀሙበት ሰው ሊገሉበት ነው ከውጭ እያስገቡ ያሉት። ለሰውም ሳይገሉበት አገልግሎት ላይ ሳይውል እየወደመ ነው። ይሄ በጣም ደስ የሚል ነገር ነው። እንግዲህ የሻዕቢያና የግብፅም የሚላከው መሳሪያ አየር ላይ እየነደደ አመድ እየሆነ ነው ያለው። የእነሱም ተልኮ አልተሳካም። ዜጎቻችንም አንዱም ሳይረግፍ ውጤታማ እየሆነ ነው አየር ኃይላችን። ሌላው ደግሞ ደስ የሚለው እንግዲህ ህዝቡ በደንብ እየጠቆመ ነው የት የጦር መሳሪያ እንደተራገፈ የቱ ጋር እንዳለ ምናምን። ድሮ ትግራይና የትግራይ ህዝብና ህዋት አንድ ነው የሚለው ፍርስርሱ ወጥቶ አሁን ህዋት ራሱ የትግራይ ህዝብ ጠላት ሆኗል እና በዛ መሰረት ያው ድሮኗም የራሷን ቅኝት ታደርጋለች። አደሴም ታይም ደግሞ ህዝቡም ራሱ እንደ ጠላት ስለፈረጀው በቃ ከዚህ በላይ ከራሳችን ላይ ማንሳት አለብን ወደሚለው ስለደረሰ መረጃ በደንብ እየሰጠ ነው። በዚህ ታግዞ በደንብ ውጤታማ ስራ እየተሰራ ነው። ይሄ ለሚመጣው የሰው ህይወት እልቂት ለኢትዮጵያን ስቃይና እንግሊት የሚቀንስና የጠላቶቻችንን አንገት የሚያስደፋ የላኩትን ኢኮኖሚያቸውን ምናቸውን ኤርትራ ካላት ነገር ላይ ሰብስባ የምትልከውን አመድ እየሆነላት ነው። ይሄ በጣም የሚያኮራ ነገር ነው ለማለት ነው። በቦታው ላይ የነበረ መረጃዎች እንደሚያሳዩት ተጭኖ የመጡ ታንኮች፣ ተቀጣጣይ ቦምቦች፣ ድሮኖች ከገቡ ጊዜ ጀምሮ ድሮን ክትትል ላይ ስለነበረች ደግሞም ህዝቡም ከነቦታው መረጃ እየሰጠ ስለነበር ዜሮ ነው ያደረጉት ሙሉ በሙሉ ማለት ነው ክምችቱ። በዚህ ከቀጠለ የአየር ኃይላችን ምንም የእግረኛ ሳያስፈልግ ጦርነቱን በዜሮ ያባዛዋል። ይሄ ደግሞ የሚያሳየው መንግስት የወሰደውን አቅጣጫ የሰው ልጅ ህይወት ሴፍ ለማድረግ ቢያንስ በዛ በኩል ወጣቶቹን እነሱ እያፈሱ እየወሰዱ ነው። መንግስት ግን ሎጂስቲካቸው ላይ የጦር መሳሪያ ክምችታቸው ላይ ትኩረት በማድረግ የሚዋጉበትን አቅም እየበተነ ይገኛል። ይሄ ደግሞ ወጣት የሚዋጋበት መሳሪያ ካለቀ ወር ደግሞ መሳሪያ ከተቃጠለ አመድ ከሆነ በድንጋይና በዱላ እንግዲህ ሊዋጋ አይመጣም። ሌላው እንግዲህ እንትን የሚለው ነገር ያው ህዋት በጣም ብስጭት ውስጥ ገብቶ እዛ አካባቢ ያሉትን አርሶ አደሮች ምናምን ሰብስቦ እያሰረ ነው ያለው። ይሄ የባሰ ከህዝቡ ጋር ያራቃል እንጂ አስረህ የምታመጣው ምንም ታሪክ መረጃ ሰጣችሁ በሚል በጣም በርካታ ሰዎችን ሰብስቦ እያሰረ ያለበት ሁኔታ እየተነገረ ይገኛል። ይሄ እንግዲህ ምንም አሰርክም አላሰርክም ህዝብ ካመነበት ነገር ወደኋላ አይልም። በቃ ማለት ሲያበቃልህ እንደዚህ ነው። እስኪ የመጨረሻው መፍጨርጨር ነው የሚሆነው። ይሄ ጠቆማችሁብኝ ምናምን የሚለው ነገር ከህዝብ ልብ ውስጥ ስትወጣና ሲያልቅልህ ባገኘው አጋጣሚ ሁሉ ህዝብ እድሉን የመጠቀም እጁ ላይ ነው ያለውና እያደረገም ነው ያለው። ሌላው መረጃ ደግሞ ዛሬ ከነዘመነ ጋር ወደ ኤርትራ እነ ደብረጽዮን እንዳቀኑ እየተነገረ ነው የሚገኘው። የአፋብን እንግዲህ በጣም በግልጽ ቦልዶ ነው እየወጣ ነው ያለው። እኛ እናንተ የምትወስኑትን እኛ አናቅም፣ አላወያያችሁንም፣ የለንበትም ጽምዶ ነው የሚል መግለጫም እያወጡ ይገኛሉ። እዚህ ላይ በራያ አካባቢ ለተወሰደ እርምጃ ራሱ የፋኖም ታጣቂ ነው የጠቆመብን በሚል ህዋቶች የፋኖ አማራ ልጆች ላይ እርምጃ እንደወሰዱ መረጃዎች እየወጣ ነው ያለው። ይሄ ምንን ድምሩ ምንን ያሳያል ብትል
የጽምዶ መበታተን በራሱ ከስር ያለው ታጣቂ እንደማይፈልግን ያሳያል። አዎ እዚህ ላይ ደግሞ አለመተማመን መኖሩ ራሱ ታጣቂውን እየገደሉት ነው። የነኚህ ልጆች ሞት ደግሞ ጥሩ ነገር አይደለም የሚያመጣው፣ ሌላውን የሚከፋፍል ለበቀል የሚያነሳሳ ነገር ያመጣል። ህዝቡም እንግዲህ ያው ከነሱ እንደተነጠለ በደንብ እየታየን ያለው ለዛም እንደ በቀል የያዙት እንግዲህ ያው ማሰር ነው። ማሰር መፍትሄ አይሆንም። መንግስትም የራሱን ታርጌቱን ለይቶ ከህዝብ ነጥሎ ያከማቹትን የጦር መሳሪያ በሙሉ እያወደመባቸው ነው የሚገኘው። እንግዲህ ይሄን ስንመለከት በአጭር ጊዜና ምንም የሰው ህይወት ዋጋ ሳይከፈል ይሄ ጉዳይ የሚጠናቀቅ አይነት ስሜት ነው ለእኔ እየተሰማኝ ያለ። እሱ ነው ስናጠቃልለው። ህወሓቶች አሁን እያስገቡ ያሉ መሳሪያዎች እየወደሙባቸው ስለሆነ እንዲሁም ደግሞ በጽምዶ የመሰረቱት ጥምረት የማይቀጥል መሆኑን እየተረዱ ስለሆነ ብዙ ግራ እየተጋቡበት ይገኛሉ። ስለዚህ ከዚህ በኋላ ላይመለሱ ጦርነትን ሰብከዋል። መከተ ብሎ ጀምሮ እዚህ ጋር ደርሷሉ። የአቅም ችግር ሆኖ ነው ወደ ሙሉ ጦርነት ያልተገባው እውነት ነው በእነሱ በኩል ማለት ነው። መከላከያ ግን ሎጂስቲካቸውን ብቻ እየመታባቸው ነው የሚገኘው። በአየር ላይ እየተከታተለ እያወደምባቸው ይገኛል። ሜቢ ከዚህ በኋላ አሁን ሊያደርጉ የሚችሉት ቀጥታ የድሮን ጥቃት እንዲሆኑ ወጣቶቹን ሰብስቦ እንዲሁም ደግሞ ትምህርት ቤቶችን የሲቪል መሰረተ ልማቶቹ ለጥቃት ለማጋለጥ እዛ አካባቢ ሎጂስቲክ የማድረግ ቤተ እምነት አካባቢ ጦር መሳሪያ የማከማቸት ባህሪያቸውም እንደዛ ስለሆነ ያ ከተደረገ በኋላ ዓለም አቀፍ ትኩረትን ለማግኘት ከዛ ድጋፍም ያገኛሉ። ከዛን ህዝቡም ደግሞ የተወሰነ ይሰማዋል። በዚህ ላይ ደግሞ ከዚህ በፊትም እንደተወያዩ ይሄን ልምድም አላቸው። ይሄኛውን ዘዴም ለመጠቀም እንደተወያዩ መረጃዎች እየወጡ ይገኛሉ። ስለዚህ ህዝቡ ማድረግ ያለበት በየጊዜ መረጃ በመስጠት ትምህርት ቤት ሲገቡ ህዝቡ ደግሞ ከሰፈሩ የማራቅ ስራ መስራት አለበት። ምክንያቱም ህዝቡ አያገባውም አይመለከተንም እያሉ ነበር። ሲጀመር ጦርነት አያስፈልግም ሲሉ ስለነበር አሁን መረጃ በመስጠት ትምህርት ቤት አካባቢ፣ ቤተ እምነት አካባቢ እንዲሁም ደግሞ የሲቪል ተቋማት አካባቢ ላይ እነሱ እንቅስቃሴ ሲያደርጉ ቶሎ ቶሎ እያሉ መረጃ መስጠት፣ ከዛን ከቦታው ይማራቅ። ምክንያቱም ኦልሬዲ በብልጽግና መቃብር ላይ ህልውናችንን እናስከብራለን ስላሉ እነሱ ወደ ኋላ ምሉ አይደለም። ስለዚህ መከላከያ በራሱ መንገድ እንዲወጣው ህዝቡ ደግሞ መረጃ እያቃበለ ግን መሸሽ አለበት ከነሱ ከጦር መሳሪያ ክምችት ሎጂስቲካቸው ከሚገኝ ህዝቡ ስለሚያውቅ ማለት ነው። አንዳንዴ ደግሞ ማብራት አጥፍቶ በምሽት የጦር መሳሪያ እንደሚያንቀሳቅሱ መረጃዎች ይወጣሉ በየጊዜ። የዚህን ጊዜ ደግሞ ህዝቡ ያውቃል ይረዳል፣ ጸባያቸውን ስለሚያውቅ ማለት ነው። እንደዚህ አይነት ነገሮችም ሲኖር ጥንቃቄ ማድረግ አለበት ህዝቡ። እንግዲህ በውጭ ሀገራትም ያሉ ኢትዮጵያን ለመበተን ሲሰሩ የነበሩ ዜጎች መልሰው አገራቸው እጅ ላይ ወድቀዋል። ሻዕቢያ የምትልከው መሳሪያ እየወደመላት ይገኛል። እንግዲህ ትግራይም ባቀደችውና ባሰበችው በተመኘችው ልክ አልሆነላትም። መራመድም አልቻለችም። ህወሓትም አንድም እርምጃ መራመድ አልቻለችም። በዚህ ሁኔታ ኢትዮጵያ አምላክ አላት የሚባለው ነገር ሁሉም ነገር በእጇ እየሆነ ነው። አገራችንን እኛም ሰላም ያርግልን ነው የምንለው። ለጽንፈኞችም ወደ መሀል የሚመጡበት ወደ ምክክሩ የሚገቡበትና ሀገራችንን የማፍረስ ደማቸው ውስጥ ከተው የሚሰሩትን ስራ ለመተው እና በሰላም አብሮ የመኖርን ያድለን እንላለን። የዛሬው ርዕሰ ጉዳያችን ይህን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። ላይክ አድርጉ፣ ለበርካታ ሰዎች እንዲደርስ እናመሰግናለን።